Every clean glasses of water that you drink has a hidden history that begins with waste and ends with safety. እያንዳንዱ የምንጠጣው ንጹህ ውሃ በብዙ የማጣራት ሂደት ውስጥ አልፎ የመጣ ነው። ከቤት አውጥተን የምንጥላቸው ቆሻሻዎች ተመልሰው የኃይል ምንጭ መሆን እንደሚችሉ እናውቃለን። ተማሪ ቤት ላንቺ ተማሪ ቤት ላንተ ዌልካም ቱ ተማሪ ቤት። ሰላም እንዴት ናችሁ? ይህ ተማሪ ቤት ነው። ዛሬ እንዴት ዌስት ዋተር ትሪት እንደሚሆንና ቆሻሻን እንዴት ትሪት እንደምናደርግ በዚህ ውስጥ ደግሞ የባዮቴክኖሎጂ አፕሊኬሽን ምን እንደሆነ እናያለን። በቀጥታ ወደ ትምህርቱ እንገባለን። Biotechnology and environment. The biotechnology has many roles in environment, in protecting the environment from the wastes. So recycling or treating the wastes and changing the waste into the useful material. So there are two types of the waste treatment that today we'll focus. The first is solid waste treatment and next is the wastewater treatment or sewage treatment. So solid waste treatment እንስኪ ዛሬ የላንድ ፊል እና ኮምፖስቲንግ ፕሮሰስ ምን እንደሆነ እናያለን። ሶሊድ ዌስት ከቤት የሚወጡ የተለያዩ የምግብ እና ሌሎች ሶሊድ የሆኑ ቆሻሻዎች ይኖራሉ። እነዚህን ቆሻሻዎች ዝም ብለን ብንጥላቸው ኢንቫይሮንመንቱን ያበላሻሉ፣ ሌላ በሽታ ሆኖ ይመጣሉ። እነዚህን ዩስፉል ወደሆነ ማቴሪያል መቀየር ይኖርብናል። ስለዚህ በሁለት አይነት መንገድ ሶሊድ ዌስትን መቀየር እንችላለን። በመጀመሪያ ሶሊድ ዌስት ራሱ ሶሊድ ዌስት በሁለት ከፍለን ማየት እንችላለን። ሁለት አይነት ሶሊድ ዌስት አለ። the first is biodegradable waste and the other is non biodegradable waste እንላለን። ሁለት አይነት ዌስት አለ። the biodegradable wastes are the organic wastes that can easily degraded or decomposed by the microorganisms and they become the organic compounds. And the other is non-biodegradable waste is a waste cannot be decomposed by the microorganisms that remains unchanged for longer time. So ፕላስቲኮች፣ ብረቶች እነዚህ አይነት ዌስቶች ዲኮምፖዝ መሆን የማይችሉ ወይም መበስበስ የማይችሉ ዌስቶች ናቸው። የኛ ፎከስ ግን ባዮዲግሬደብል ዌስቶች ላይ ነው። ነን ባዮዲግሬደብል ዌስቶች የማይበሰብሱ ውጋጆች ሶሊድ ዌስቶችን የምንቀይርባቸው ሪሳይክል የምናደርግባቸው ብዙ ቴክኒኮች አሉ። እነሱን ሪሳይክል ማድረግ እንችላለን። ክራሽ በማድረግ ተፈጭተው ሌላ ማቴሪያል መሆን ይችላሉ ማለት ነው። ከቤት የምንጠላቸው የውሃ ፕላስቲክ ቦትሎች ወይም ሃይላንድ የምንላቸው ፒስታሎች እነዚህ ተፈጭተው ተመልሰው ምንጣፍ ወይም የሸሚዝ ቁልፍ ወይ ሌላ ነገር ሆኖ ተመልሰው መምጣት ይችላሉ ፈጭተናቸው። ነገር ግን በባዮቴክኖሎጂ አፕሊኬሽን የኛ ፎከስ ከማይክሮ ኦርጋኒዝሞች ጋር ስለሆነ የምንሰራው ባዮዲግሬደብል ዌስቶች ላይ እናተኩራለን። ላንድ ፊል ላይ እንዴት ነው ዌስት ትሪት የምናደርገው? ሶሊድ ዌስት ያወጣናቸው ከቤት የወሰድናቸው ባዮዲግሬደብል ዌስቶች አሉ ማለት ነው። ባዮዲግሬደብል ዌስቶች እነዚህ በውስጣቸው ኦርጋኒክ ኮምፓውንዶች አሉ። ኦርጋኒክ ዌስት ነው ማለት ነው። ይሄ ኦርጋኒክ ዌስት ነው። ኦርጋኒክ ዌስት በውስጡ ብዙ ኦርጋኒክ ማቴሪያል ያለው ነው። ይህን ኦርጋኒክ ዌስት በመጠቀም የተለያዩ ማይክሮ ኦርጋኒዝሞችን በመጠቀም ኦርጋኒክ ዌስቱ በቀጥታ ወደ ሚቴን እንዲቀየር ማድረግ እንችላለን ማለት ስፔሻሊ ባክቴሪያ፣ አርኪያ እነዚህን ማይክሮ ኦርጋኒዝምስ በመጠቀም ማለት ነው። ስለዚህ ቆሻሻን ዌስቱን በቀጥታ ወደ ሚቴን ወደ CH4 ወደ ሚቴን ጋዝ እንጠቀማለን። ይህ ሚቴን ደግሞ በባዮጋዝ ፕሮዳክሽን ተመልሰን የኃይል ምንጭ ማድረግ እንችላለን። ቆሻሻ ተመልሶ የኃይል ምንጭ መሆን ይችላል። ላንድ ፊል ላይ ያሉትን ባዮዲግሬደብል ዌስቶችን ወደ ባዮጋዝ ወደ ሚቴን መቀየር እንችላለን። ይሄ የሚቀየረው ግን በፈርመንቴሽን ፕሮሰስ ፈርመንተሮች አሉ፣ አርኪያ እነዚህን ኦርጋኒዝሞች ተጠቅመን
ባዮጋዝ መስራት እንችላለን። ነን ባዮዲግሬደብል የሆነውን ደግሞ ነን ባዮዲግሬደብል ዌስቶች እነዚህም በቀጥታ ሪሳይክል እናደርጋቸዋለን ማለት ነው ለሌላ ማቴሪያል ቅድም እንዳለው። ስለዚህ ይሄኛውን ወደ ኢነርጂ ወደ ሚቴን ወደ ሌላ ባዮጋዝ እና ኢነርጂ ሶርስ ባንቀይር ኖሮ የምንሰበስበው ቆሻሻ በሙሉ ኢንቫይሮንመንታችን ላይ ይከማቻል፣ ሌላ ችግር ያመጣል። አንደኛው ላንድፊል ላይ የምንሰራው ቴክኒክ ነው። ሌላው ኮምፖስቲንግ ነው። ኮምፖስቲንግ ላይ in the same process the biodegradable wastes or the organic waste can be converted to compost or fertile soil or fertilizer ማድረግ ይችላል። ቆሻሻን መልሶ ማዳበሪያ አድርገን እንጠቀም ተመልሰን ለግብርና እጽዋትን ለማብቀል የምንጠቀምበት ነው። ኦርጋኒክ ዌስትን ወደ ኮምፖስት በምንቀይርበት ሰዓት የሴዲሜንቴሽን ፕሮሰስ አለ። ኦርጋኒክ ዌስትን የሚበሉልን ዲኮምፖዝ የሚያደርጉ ስፔሻሊ እነ ፈንገስ ዲኮምፖዝ ማድረግ ስለሚችሉ ኦልሶ ዴር አር ባክቴሪያ እና ፈንገስን በመጠቀም ቆሻሻው እንዲብላላ ዌስቱ እንዲብላላ እና እንዲበሰብስ እናደርጋለን። የዌስቱ ብስባሽ ኮምፖስቱን መልሰን እንደ ማዳበሪያ ልንጠቀም እንችላለን። ቢኮዝ ኦርጋኒክ ዌስትስ ሃቭ ኮንቴን ቬሪ ኢሴንሻል ኒውትረንትስ ላይክ potassium, phosphorus, and nitrogen. These are very important for the plant growth. እነዚህን ኒውትረንቶች ልናገኝ እንችላለን፣ መልሰን ማዳበሪያ ልናደርግ እንችላለን። So these two are how we can treat the solid waste using microorganisms in a biotechnology. ሌላኛው ዌስት ዋተር እንዴት ትሪት እናደርጋለን? ከቤት ውስጥ የሚወጡ ከተለያየ ከሽንት ቤት ሊሆን ይችላል፣ ከእቃ ጣቢዎች ሊሆን ይችላል የሚወጡ ቆሻሻ ውሃዎች አሉ። ይህንን ዌስት ዋተር እንዴት ነው ትሪት የምናደርገው ወደሚለው እንሄዳለን። ለዚህም ትሪትመንት የማይክሮ ኦርጋኒዝምስ በጣም አስፈላጊ ናቸው። There is 3 stages of the wastewater treatment. Don't forget this. The 3 stages. The first stage is primary treatment, which is physical treatment, and secondary treatment is biological treatment, and a tertiary treatment is chemical treatment. So the first stage is a primary treatment. Simply this is removing the suspended wastes from the water. ውሃ ውስጥ ያለውን ሳስፔንሽኖች በአይን የሚታዩ ትንንሽ ቆሻሻዎች ፍሎት የሚያደርጉ ዌስቶችን ሪሙቭ የምናደርግበት ቴክኒክ ነው፣ ፊዚካል ትሪትመንት ነው። So this can reduces from 25 up to 35% of the BOD. This is BOD means biological oxygen demand. So the BOD is the indicator of the pollution. If there is a high BOD, that indicates a presence of high rate of pollution. So BOD ጨመረ ማለት ብዙ ፖሊሽን አለ ማለት ነው። BOD ማለት ዌስቱ ውሃው የሚፈልገው የኦክሲጅን መጠን ነው ማለት ነው። ወይም በውሃ ውስጥ ያሉት ማይክሮ ኦርጋኒዝምስ የሚጠቀሙት የኦክሲጅን መጠን ነው። ሶ ብዙ ኦክሲጅን ተጠቀሙ ማለት ብዙ ማይክሮ ኦርጋኒዝምስ አሉ ማለት ነው። ብዙ ማይክሮ ኦርጋኒዝምስ አሉ ማለት ውሃው ፖሊትር ነው ማለት ነው። ስፔሻሊ ባክቴሪያ፣ ሌሎችም በውሃ የሚራቡ በሽታ የሚያመጡ ላይክ ኮሌራ፣ ሌላም አይነት ባክቴሪያል ዲዚዞች የሚያመጡ ፓቶጂኖች አሉ። ስለዚህ BOD የውሃን ፒዩሪቲ ወይም ንጽህናውን ቼክ የምናደርግበት ኢንዲኬተራችን ነው። ስለዚህ በፕራይመሪ ትሪትመንት ከ25 እስከ 35 ያለው BOD ይቀንሳል። BOD ቀነሰ ማለት ዋተር ኳሊቲው ጨመረ ማለት ነው። ሶ በፕራይመሪ ትሪትመንት ምንድን ነው የምናደርገው? ዴር አር ሮክ ቤድስ የምንላቸው ለፊልትሬሽን የምንጠቀምባቸው አሉ። ሜቢ ሳንድ ሊሆን ይችላል፣ አሸዋ ሊሆን ይችላል የምንጠቀመው። ዲስ አር ሮክ ቤድስ። ሶ በዚህ ውስጥ ውሃ እንዲያልፍ ማድረግ ነው ማለት ነው። ዌስት ዋተሩ በዚህ ውስጥ እንዲገባ እናደርጋለን። ሶ ውሃው በዚህ ውስጥ በሚያልፍ ሰዓት በውሃ ውስጥ ያሉት ሳስፔንድ የሆኑት ፍሎቲንግ ዌስቶች ትራፕ ይደረጋሉ ማለት ነው። ሮክ ቤዱ ትራፕ ያደርጋቸዋል። ከዚህ የሚያልፈው ውሃ የተወሰነ ኦርጋኒክ ማተር ቀንሶ ይወጣል ማለት ነው።
ስለዚህ በዚህ ውስጥ ያው ማይክሮ ኦርጋኒዝምስ ሊያልፉ ይችላሉ፣ ግን ከማይክሮ ኦርጋኒዝሞቹ ከሶሊዱ ጋር አግሪጌት ያደረጉ ማይክሮ ኦርጋኒዝሞችን መቀነስ እንችላለን። ሶ በዚህ ፕራይመሪ ትሪትመንት ፊዚካሊ ውሃውን በዚህ ሮክ ቤድ ውስጥ ማሳለፍ ብቻ ነው። ሶ ካሳለፍን በኋላ ቀጣይ የዚህን ፕራይመሪ ስቴጅ ያለፈውን ዋተር ወደ ሰከንዳሪ ስቴጅ እንወስደዋለን። ሰከንዳሪ ትሪትመንት Secondary treatment in another name is known as the microbial oxidation ይባላል። microbial oxidation. So በባዮሎጂ ዋተር ትሪትመንት እንድናወራ ያስገደደን ይሄኛው ስቴጅ ነው፣ secondary treatment ነው። Because here we are using the bacteria and other essential ኦርጋኒዝምስ ማይክሮ ኦርጋኒዝሞችን ዋተር ትሪት ለማድረግ ልንጠቀም እንችላለን። ለምሳሌ በውሃ ውስጥ ያለውን አልጌ ተጠቅመን ባክቴሪያዎችን የውሃ ውስጥ ያለውን ባክቴሪያ ሬዲዩስ ማድረግ የምንችልበት ነው ትሪት ማድረግ እና ደግሞ ዌስቶቹ በባክቴሪያ ዲግሬድ እንዲሆን ወይም የቀሩት ዌስቶች እንዲቀንሱ የምናደርግበት ነው። ሰከንዳሪ ትሪትመንት ሁለት አይነት ቴክኒኮች አሉ፣ ወይም መሰረታዊ ቴክኒኮች ናቸው። ብዙ ጊዜ እነዚህን ለመረዳት ያስቸግራሉ፣ ግን ባጭሩ ማወቅ እንችላለን። ሁለት አይነት ሰከንዳሪ ትሪትመንት አለ። የመጀመሪያው ትሪክሊንግ ፊልተር የሚባለው ነው። ትሪክሊንግ ፊልተር and the other is using activated sludge እና ትሪክሊንግ ፊልተር የምንለው ሁለት አይነት ቴክኒክ እንጠቀማለን። ትሪክሊንግ ፊልተር አክቹዋሊ ትራዲሽናል ሰከንዳሪ ትሪትመንት ነው። በዚህ ውስጥ ማይክሮ ኦርጋኒዝሞችን ባሉበት ዳም ላይ የውሃውን በማስገባት የቢኦዲ መጠኑ እንዲቀንስ የምናደርግበት ነው። here we are using a bed of microorganisms in trickling filters. ትሪክሊንግ ፊልተር ውስጥ የምናዘጋጀው ገንዳ ይኖራል። እዚህ ገንዳ ውስጥ ማይክሮ ኦርጋኒዝምስ ባዮፊልም ፈጥረው እንዲቀመጡ እናደርጋለን። ዋተሩን እዚህ ውስጥ ስንጨምር ውሃው ከማይክሮ ኦርጋኒዝሞቹ ጋር ይዋሃዳል ማለት ነው። ስለዚህ ውሃው ውስጥ ያለው ኦርጋኒክ ማቴሪያል ወይም ኦርጋኒክ ዌስት በማይክሮ ኦርጋኒዝሞቹ ይበላል ማለት ነው። ስለዚህ እዚህ ውስጥ ያሉት ባክቴሪያዎች በውሃ ውስጥ ያለውን ትንንሽ ኦርጋኒክ ዌስቶች ዲግሬድ እያደረጉ ሴድመንት ያደርጋል። ስለዚህ ቆሻሻ ወደ ታች ይዘግጣሉ፣ የሰድሜንቴሽን ፕሮሰስ ይኖረናል ማለት ነው። ስለዚህ ባክቴሪያዎቹ ዌስቱን እየበሉ ወደ ታች ይወርዳል ማለት ነው። ከላይ የሚቀረው የንጹህ ውሃ ወደ ላይ ይቀራል። ፋይናሊ እዚህ ጋር ያለውን ዌስት ዲግሬድ የሆነውን ዌስት ሪሙቭ እናደርጋለን። ዊኮል ዲስ ስላጅ ይህንን እናስወጣለን ማለት ነው። ስለዚህ ይሄ ትሪክሊንግ ፊልተር ሲምፕሊ የምናዘጋጀው ገንዳ በማይክሮ ኦርጋኒዝምስ የተሞላ ወይም በባክቴሪያ የተሞላ ነው። ባክቴሪያው ከውሃው ጋር ውስጥ ያለውን ዌስት እንዲበላ በማድረግ ዌስት ቢኦዲው የምንቀንስበት ነው ትሪክሊንግ ፊልተር። ሌላው የአክቲቬትድ ስላጅ ነው። አክቲቬትድ ስላጅ እሱ ሞር አድቫንስድ ኤንድ ሞደርን ቴክኒክ ኦፍ ሰከንዳሪ ትሪትመንት ኦፍ ዋተር የተሻለ ቴክኒክ ነው። አክቲቬትድ ስላጅ ስንጠቀም ብዙ የታንከሮችን እናዘጋጃለን ማለት ነው። ብዙ ታንከሮችን በተደጋጋሚ ትሪት ማድረግ እንችላለን። ኳሊቲውም ከዚህኛው የተሻለ ነው። በመጀመሪያው ታንከር ውስጥ ውሃ እናስገባለን። ዌስት ዋተር ይገባል ማለት ነው። ለፕራይመሪ ትሪትመንት እንዲጠቅመን ሮድ ቤድ ይኖራል፣ ወይም በፕላስቲክ ቤዶች ትንንሽ እንደ ወንፊት አይነት ስትራክቸሮች አሉ። በዚህ ውስጥ ውሃው ሲገባ ውሃው በሚያልፍ ሰዓት ፍሎቲንግ ሶሊዶች እንዲያልፉ ማድረግ ይቻላል። ፍሎት የሆኑ ሶሊድ ውሃ ውስጥ ያሉ ሶሊዶች ያልፋሉ ማለት ነው። እነዚህ ሶሊዶቹ ትራፕ ሆነው ይቀራሉ፣ ንጹህ ውሃው ያልፋል ማለት ነው። ፕራይመሪ ትሪትመንት ካለቀ በኋላ ወደ ሰከንዳሪ ትሪትመንት ሲገባ ይሄ ውሃ ተመልሶ ወደ ቀጣዩ ታንክ ይገባል ማለት ነው። እዚሁ ሲገባ ማይክሮ ኦርጋኒዝምስ ላይክ ትሪክሊንግ ፊልተር ውስጥ እንዳለው ላይክ አስተኝተናቸው ወይም ማይክሮ ኦርጋኒዝሙ ዳሙ ላይ ለጥፈን ባዮፊልም ከሰሩ በኋላ ሳይሆን የምናደርገው በቀጥታ ውሃው ከማይክሮ ኦርጋኒዝም ጋር እንዲደባለቅ ወይም ከባክቴሪያው ጋር እንዲዋሃድ እናደርጋለን ማለት ነው። እዚህ ውስጥ ባክቴሪያዎቹ በውሃ ውስጥ ያለውን ኦርጋኒክ ማቴሪያል ዲግሬድ ያደርጋሉ፣ ይጠቅሙናል ማለት ነው።
ሶ የውሃ ውስጥ ያለው ኦርጋኒክ ማተር እየቀነሰ ዌስቱ ይመጣል። ሶ ከዚህ የተረፈ ካለ ደግሞ ወደ ቀጣዩ እናስገባለን ማለት ነው። ሶ እዚህ ጋር መጨረሻ ላይ በሰድሜንቴሽን የሚቀረው ዌስት ሪሙቭ እናደርጋለን ስላች። ሶ የቀረው ውሃ ደግሞ ወደ ቀጣዩ ስቴጅ ያልፋል። ቀጣዩ ስቴጅ ላይ አሁንም ማይክሮ ኦርጋኒዝም ሁለተኛ ዙር መጨመር እንችላለን። ይሄ ማለት ነው ከዚህኛው ታንከር የተረፈ ሌላ ዌስት ካለ በዚህኛው ታንከር ደግሞ በሌላ ማይክሮ ኦርጋኒዝምስ ይቀንሳል በኦዲዮ ማለት ነው። ስለዚህ ደጋግመን የማጣራት ፕሮሰሱን እንቀጥላለን። ሶ እዚህኛው ላይ ማይክሮ ኦርጋኒዝምስ ባክቴሪያዎቹ አሁንም የቀረውን ኦርጋኒክ ዌስት ይበላሉ። ሶ ሰድመንት ያደርጋሉ። አሁንም ዌስቱን ሪሙቭ እናደርጋለን ስላችሁ ማለት ነው። ሶ 2 ጊዜ 3 ጊዜ በተለያዩ ታንከሮች ውሃው ባለፈ ቁጥር በባክቴሪያዎቹ ቢኦዲው የዌስቱ መጠን እየቀነሰ ይመጣል። ፋይናሊ ከዚህ የወጣውን ውሃ በሌላ ታንከር ውስጥ በሌላ ዳም ውስጥ የክሎሪን በመጨመር ባክቴሪያዎቹ እንዲሞቱ ወይም ሌላ ማንኛውም ፓቶጄኒክ ባክቴሪያ ካለ ከዚህ በፊት የተጠቀምናቸውን ባክቴሪያዎች በሙሉ ፍሪ ፍሮም ማይክሮ ኦርጋኒዝምስ እንዲሆን አድርገን በክሎሪን ትሪት እናደርጋለን። ንጹህ ውሃ ትሪት ሆኖ ይወጣል ማለት ነው። ሶ ዲስ ኢዝ ሰከንዳሪ ትሪትመንት ማይክሮቢያል ኦክሲዴሽን። ሶ ሰከንዳሪ ትሪትመንት ዋናው የዋተር ትሪትመንት ነው። በዚህ ሰዓት ባክቴሪያ እንጠቀማለን። ባክቴሪያ ዌስትን በመብላት ዲግሬድ በማድረግ ሴድመንቴሽን እንዲፈጠርና ውሃው ሞር ፒውር የሆነ ንጹህ የሆነ እንዲመጣ ያግዘናል። ከተሪሸሪ ትሪትመንት ላይ ስንደርስ አክቹዋሊ ኬሚካል ሜትድ ነው ብለናል። ኢት ኢዝ ዘ ፕሮሰስ ኦፍ አዲንግ ክሎሪን እንጨምራለን። ክሎሪን የምንጨምረው ቢኮዝ ኢት ሪሙቭ ኦል ማይክሮ ኦርጋኒዝምስ ሁሉንም ማይክሮ ኦርጋኒዝምስ እናጠፋለን ማለት ነው። ፓቶጄኒክ የሆኑትም ማንኛውም ማይክሮ ኦርጋኒዝም እንዲጠፋ ይደረጋል። ሶ ኢንተሪሸሪ ትሪትመንት ካለቀ በኋላ ዋተሩ ኦልሬዲ ትሪት ሆኗል። ሶ መለቀቅ ይችላል ማለት ነው። ሶ እነዚህ ሶስቱ የዋተር ትሪትመንት ስቴጆች ናቸው። ፕራይመሪ ትሪትመንት ዋናው ዓላማው ሰስፔንድ የሆኑትን ወይም ፍሎት የሚያደርጉትን ዌስቶች ሪሙቭ ለማድረግ ነው። ሰከንዳሪ ትሪትመንት ዌስቶቹ ኦርጋኒክ ዌስት ዲግሬድ እንዲሆንና እንዲቀንስ የምናደርግበት ነው። ቴሪሸሪ ትሪትመንት በኬሚካል ማንኛውን ማይክሮ ኦርጋኒዝም የምናጠፋበት ስቴጅ ነው ማለት ነው። በሰከንዳሪ ትሪትመንት ከ50 እስከ 60% ያሉትን ከ50 እስከ 60% ቢኦዲ ሪሙቭ እናደርጋለን። በቴሪሸሪ ደግሞ ከ10 እስከ 15 ቢኦዲ ሌብል ይቀንሳል። በአጠቃላይ በዚህ ፕሮሰስ ውስጥ በፕራይመሪ ሶሊድ ዌስቶችን፣ በሰከንዳሪ ኦርጋኒክ ዌስቶችን፣ በቴሪሸሪ ማይክሮ ኦርጋኒዝሞችን ሪሙቭ በማድረግ ውሃውን በዚህ መልኩ ትሪት ማድረግ እንችላለን። ሶ ዲስ ኢዝ ቴክኒክ ኦፍ ዌስት ዋተር ትሪትመንት። ሶ ሁለቱንም የሶሊድ ዌስት ትሪትመንት የዋተር ዌስት ትሪትመንት ሁለቱም ላይ የባዮቴክኖሎጂ ሮል ምንድን ነው፣ ባክቴሪያ ምን ላይ ነው የምንጠቀመው፣ እንዴት ነው ዌስቶቹን ትሪት የምናደርገው የሚሉትን ወሳኝ ነጥቦች አይተናል ማለት ነው። ሶ ቪዲዮ ከተመቻችሁ ለጓደኞቻችሁ ሼር አድርጉላቸው። የዩቲዩብ፣ የቴሌግራም፣ የፌስቡክ ቻናሎቻችንን ሳብስክራይብ፣ ጆይን በማድረግ ሀሳባችሁን፣ ጥያቄያችሁን ማጋራት ትችላላችሁ። እናመሰግናለን።